ይፈጠር ምን አንለያይም ወደፊት ያራዳ ልጅ ይህን ቃል ግቢ። አሁን ቃል መግባት አልችልም ብሩኬ ምንም ሆነ ምንም እንግዲህ ቃል ግቢልኝ እያላት ነበረ ለሀይሚ። ሀይሚ ግን ቃል መግባት አልፈለገችም እና አሁንም ቢሆን ሀይሚ አቋሟን የቀየረች አትመስለኝም። ልጁ የብሩክ ከሆነ አብራ መቀጠል የምትፈልግ አይነት እንትን እያየውባት አይደለም። ቃል አልገባልህም ያለችው ምንድነው? ምንም የሚፈጠር ምንም አብረን እንሆናለን ቃል ግቢልኝ ስላት ቃል አልገባልህም ነው እያለችው የነበረው። ስለዚህ ሀይሚ አሁንም ቢሆን ውስጧ ብዙ ነገሮች እየሻከሩባት ነው ማለት ነው። ልጁ የብሩክ ከሆነ አብሮ ላለመሆንም ብቻ እርግጠኛ አይደለችም። ግን ሀይሚ አንድ ነገር ምነግርሽ ነገር ቢኖር በጣም ፈርታለች። የተፈራው ቀን እየደረሰ ስለሆነ በቃ እውነቱን እየፈራሽ ነው። ምን ይሆን ምክንያቱም እሱን ማጣት አትፈልግም። ሁለተኛ ነገር በሱ ላይ የሆነ የሚያጠራጥራት ነገርም እንዲኖር አትፈልግም ይመስለኛል። ግን ምንም ይሁን ምንም መቀበል እንዳለብሽ ነው እኔ የማስበው። ምክንያቱም ተወጇለሽ፣ እሱን ማጣት አትፈልጊም። እውነቱን ራሱ በዚህ ልክ እየፈራሽ ነው። ለምን ልጁ የሱ ከሆነ ምን ሊሆን ነው እንዴት ሊሆን ነው ብለሽ እያሰብሽ ስለሆነ ሰው አሁንም ቢሆን መፍራት አያስፈልግም። ሲቀጥል የሱ ሆነም አልሆነም አብረሽ ብትሆኝ በጣም ደስ ይለኛል። ምክንያቱም በጣም ተወጇለሽ፣ ታፈቅሪዋለሽ። ብዙ ጊዜ አብሮሽ የሆነ ሰው ነው። በሆነ ስህተት ብቻ ነው ነገር የተፈጠረ። አሁን ደግሞ ከአንቺ ጋር ነው። ልጅቷን አይፈልጋትም። አብራት መሆን እንደማይፈልግ በጣም ብዙ ጊዜ ነግሯታል። ከብዙ ሴቶች መሀል መርጦሻል። የሄደው ከአንቺ ጋር ተጣልታችሁ ነው። አሁን ሀይሚን እያሳሰባት ያለ የሆነ ቀን ስንጣላ እንደዛው ብሄድስ ነው የእሷ ሀሳብ ማለት ነው። እና ብቻ አብራችሁ ከሆናችሁ እርግጠኛ ከሆናችሁ እንደዛ ያደርጋል ብዬ አላስብም። ብቻ ብዙ ነገር ብሩኬ እየሞከረ ነው። ግን ልጁ ያንተ ነው ብለሽ ላሽ እንዳትይ። ምክንያቱም በኋላ ስለሚጸጽትሽ ማለት ነው። የምትወጁን ሰው በማይሆን ነገር ማጣት። ልጁ አሁን ያንተ አይደለም ብለሽ ብትሄጅ እንኳን ከእሷ ጋር አይሆንም። በቃ መሆን አይፈልግም። ገብቶሻል አይደለ? በሆነ ነገር ካልሳበችው እሱ ከእዩ ጋር መሆን አይፈልግም። ሰው አንድ ሰው ስትወዱ ከነ ምኑ ከነ ምናምኑ ነው ይባላል። እና ልጅም እንግዲህ ቢኖረው እንግዲህ ምንም ማድረግ አይቻልም ሀይሚዬ። ምክንያቱም ሰው ልጅ ሆኖ ማይሳሳት የለም። ተሳስቷል ብዬ ነው የማስበው። በዚህ ልክ የምታስቢለት ከሆነ የምትወጁ ከሆነ ምንም ቢሆን ከምትወጁ ሰው ጋር በማይሆን ነገር መለያየት አለብሽ ብዬ አላስብም። እዩ ሀሳቧ ይሄ ነዋ። ምክንያቱም የእሷን ሀሳብ ነው እውን የምታደርግላት። እሷ የምትፈልገው ከአንቺ እሱ እንዲርቅና ከዛ አንቺ እና እሱ ስትጣሉ ልክ እንደባለፈው በደካማ ጎኑ ገብታ ወደ ራሷ ነው የምትፈልገው። እና እንግዲህ ያው እንሄድ ስላት ሀይሚ አልሄድም እያለች ነበረ። ሲቀጥል ደግሞ ቃል ግቢልኝ ምንም የሚፈጠር ምንም አብረን ልንቀጥል ሲላት ቃል አልገባም ነበር ያለችው። እና እንግዲህ እግዚአብሔር ያስተካክልላችሁ። ሀይሚዬም እንግዲህ ይህን ፍርሃትሽን የሚያስወግድ ነገር ሲሆን እግዚአብሔር ብሩኬን ነጻ አድርጎት አንቺ ሙሉ በሙሉ እንድታምኙ የሚያደርግሽ ነገር ይፈጠራል። እንደዛ ካልሆነ ግን ደግሞ በቃ እውነት ቢሆንም በቃ የምትችይበትን የምትወስኒውን ውሳኔ እግዚአብሔር ያስተካክልልሽ ነው። ሌላ ምንም ልልሽ አልችልም። ምክንያቱም ሰው በንዴት ብዙ ነገር ሊያስብ ይችላል። ግን ተረጋግተሽ ነገሮችን መወሰን አለብሽ ብዬ ነው የማስበው። የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከች ብለናል። ለቤቱ አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ሀይሚና ብሩክ ቡታጅራ ሊሄዱ ነው። የገና አስደብረው ነበር የዋሉ ታስታውሳላችሁ። ሁለቱም ምንም የባህል ልብስ አይለብሱ ምን ተለያይተው ማለት ነው። ብሩኬ በዛ ሲሽሎከለክ፣ ሀይሚ በዛ ስትሽሎከለክ። እንደውም ሀብ ነበረ ብሩክ እናት ቤት ወስዷት ከዛ ብሩክ ሳይመጣ ምናምን እያለ የነበረው። ስለዚህ ያንን እንካሳቸው በሚል እንግዲህ ሊሄዱ ነው ማለት ነው። ፋሚሊ ጋር ሄደው ሊያከብሩ ነው። ግን ደግሞ ብዙ ያልተጨረሰ ነገር ያለ ያ ነገር መጨረስ አለበት እያለ ነበረ ብሩኬ። ተመልካችም እየጠየቀ ስለነበረ እዩም ደግሞ እየተንጨረጨረ ስለሆነ ስለሷ ማውራት ስላቆሙ አሁን በቃ ስለሷ እንዲወራ ትፈልጋለች። እና አሁን ለበዓል ሄዱና በቃ ነገሮችን ለማስተካከል ነው የሚሄዱት በዛው ማለት ነው። የልጁ ጉዳይ ምን እንደሚሆን ብዙዎቻችን እየተጨነቀ ነው። ይሄ ነገር ሀይሚንም በጣም እያሳሰባት ይሆናል ብዬ አስባለሁ። እሷ ሁለት ሀፍ ናት አሁን የእሷ ውሳኔ ማለት ነው። ባይሆን ደስ ይለኛል። በንጹህ ልብ ያምኘው እቀጥላለሁ። ከሆነ ደግሞ እንዴት ነው ላድርግ የምችለው የሚለው ነገር በጣም እያሳሰባት ነው። እርግጠኛ ወስና ቢሆንም ባይሆንም ከሱ ጋር እቀጥላለሁ የሚል ሀሳብ ያላት አትመስልም። ምክንያቱም ቃል ግቢልኝ ሲላት አይ እኔ አሁን ቃል አልገባልህም ነው ያለችው።
ሲቀጥል ደግሞ ለምን ፈራች? መሄድ አልፈለገችም። በቃ እዛ የሚፈጠረው ነገር ያስጠላል፣ ይደብራል። እዚህ ነው ማክበር ፈልገው ከካሜራ ጀርባ እናውራ ምናምን እያለች ነበረ። አብራ መሄድ አልፈለገችም። ብሩኬ ደግሞ አብረው እንድትሄድና ሁሉን ነገር እንድታይን የሚፈልገው። ምክንያቱም አንቺ ካልሄድሽ ማለት ነው እዩ ሌላ ድራማ ልትፈጥርብሽ ትችላለች። ዲኤንኤ እንኳን ተመርምሮ ልጁ የሱ አይደለም ወይ ነው ከተባለ አይደለም ከተባለ አጭበርብረው ነው ቀይረውብኝ ነው ብላ ገና ብዙ ጉድ ልታወጣ ትችላለች። እና እንግዲህ እውነቱ ያለው ባልና ሚስቶቹ ጋር ነው። ብሩኬም ከእሷ ጋር የሆነ ቀን የሆነ ነገር አድርጎ ከሆነ ያው ይሆናል። ከዛ ውጭ ግን እሷም ዝም ብላ ለጥፋበት ከሆነ ደግሞ ራሷን የምትዋረድበት እና ግን እዩ በዚህ ልክ ራሷን በኮንፊደንስ እንደዚህ ትናገራለች ብዬ አላስብም። ያለምንም ነገር ያኛው ልጅ የልጁ አባት ከሆነ ለምንድነው ብሩኬ ላይ አምጥታ የምንለጥፈው? ይሄ ነገር እንደማይቀር ታውቃለች፣ እንደሚጣራ ታውቃለች። ለምንድነው ብሩኬ ላይ መለጠፍ የፈለገችው? እኔ እዩ ራሱ ከመሬት ተነስታ ይሄን ነገር ትላለች ብዬ አላስብም። ሆን ብላ ነው ያረገዘችው። እሷ ዝም ብላችሁ ማለት ነው ሆን ብላ ከሱ ጋር መሆን ስለምትፈልግ ብቻ ነው ያረገዘችው ብዬ ነው የማስበው። ስለዚህ ያለምንም ነገር እዩ ትናገራለች ብዬ አላስብም። እሷ ያለምንም ነገር እናትነት እውነት አባትነት እምነት ይባላል። ካልተናገረች ደግሞ ልጁ የብሩክ ሊሆን ይችላል ማለት ነው። ስለዚህ ሀይሚ አሁን ራስሽን ማሳመን ያለብሽ እሱ ልጁ ሆነም አልሆነም አብረን እንቀጥላለን ብለሽ ራስሽን አሳምኝ። ካልሆነ በጣም የበለጠ ደስ ይልሻል፣ ሲሆንም ደግሞ አይደብርሽም። ሆነም አልሆነም አብረን እንቀጥላለን በቃ ይሄ ነው ያንቺ አቋም ሊሆን የሚገባው። በአንድ ቀን ስህተት ነው የተፈጠረው። ድጋሚ እንደዚህ አይነት ስህተት ከሰራ ኦኬ ቀይ መስመር ነው ይባላል። ሁሌ ሰው አይሳሳትም፣ አንዴ ይሳሳታል ሲሆን ከሰው መማር አለበት። ከዛ ውጭ ግን በራሱ አንዴ ይሳሳታል፣ ሁለቴ ሶስቴ ከደጋገመ ይሄን መተው ነው። ግን በአንዲት ስህተት ብቻ መለየት አለብሽ ብዬ አላስብም። ራስሽን ማዳመጥ አለብሽ። ሆነም አልሆነም በቃ አምነሽ ለመቀበል መወሰን አለብሽ። ከዛ ውጭ ግን እዚህ ብቻሽን ስትወኝ ደግሞ ብዙ ነገሮች ይፈጠራሉ። ብትቀሪ ራሱ ተቀይሮ ነው ምን ብሎ ነው ብላ እዩ አሁንም ታወዛግባለች። ሌላ ድራማ ሌላ አምባጓሮ መፍጠር ትፈልጋለች። እና ከሆነም ሆነ ነው፣ ካልሆነም ደግሞ ደስተኛ ሆነሽ በሙሉ ልብሽ ብሩኬን አምነሽው ትቀጥያለሽ። ከሆነ ደግሞ በቃ እንግዲህ ተሳስቷል በሚል እለፊው። ድጋሚ እንደዚህ አይነት ነገር እንዳያደርግ አስጠንቅቀሽ ማለት ነው እንጂ እዚህ ብትቀሪው ብቻሽን ብትሆኝ ብዙ ነገሮች ይፈጠራሉ። ይደብርሻል። በበዓል አስበሻል። ብሩኬ የለ ቤተሰቦች የሉ ምናምን እንዲህ ልታከብሪ ነው በዓልን በበዓል ብቻሽን። በዛ ላይ አብሳላት እንግዲህ የተወራባት ነገር እውነትም ሊሆን ስለሚችል ብቻሽን ጥሎ ሲሄድ ይች ልጅ ያሰበችውን የፈለገችውን ነገር ልታደርግብሽም ትችላለች። ሰው ጥንቃቄ ማድረግ አለብሽ። እንሄድ ካለሽ ደግሞ መሄድ አለብሽ። ሄደሽ ባለፈው ንጋባ ሲልሽ አልፈልግም ነገሮች ይጣሩ ብለሽ አይደለ? ነገሮች ከተጣሩ በኋላ ሌላ ችግር እንዳይፈጠር አንቺ መሄድ አለብሽ። ሄደሽ ማየት ሁሉንም ነገር ማጣራት ነው። ከዛ በተረፈ ግን በቃ ምንም ሊሆን ይችላል አልኳችሁ እኮ በቃ አሁን እርግጠኛውን መናገር የምትችለው እሷ ብቻ ናት እንጂ ሌላ ሰው አይደለም። እሷ ደግሞ እርግጠኛውን አዎ የእሱ ነው እያለች ነው። የእሱ ከሆነስ እንዴት ልታረጊ ነው? ጥለሽው ልትሄጅ ነው ወይ ነው የኔ ጥያቄ። መሆን የሌለበት ነገር ነው። ምክንያቱም ብሩክ ከእዩ ጋር መሆን አይፈልግም። የሚፈልገው ከአንቺ ጋር መሆን ነው። እዩ ደግሞ እንግዲህ በተናደደ ሰዓት ሄዶ ለኮሰ። ከዛ በኋላ ጅሪት አረገዘሽ ማለት ነው። ይሄ ነገር ነው የተፈጠረው። ሰው አንቺ ደግሞ መረጋጋት አለብሽ። በእርግጥ ይሄ ነገር ሁሉ የሚዘርቅ ከሆነ በጣም ከባድ ነው። በጣም ማለት ነው። የምትወዱት የምታፈቅሩት ሰው የሆነ ቦታ እየሄደ እንደሚመጣ ስታስቡ በጣም ነው ራስን የሚያመው። ይከብዳል። ለማንኛውም